ይህ ታላቁ የጊዛ ፒራሚድ ነው። ከ4600 ዓመታት በላይ እንደ እሳት የሚለበልበውን የግብፅን በረሃ ተቋቁሞ የዓለማችን ረጅሙ ሕንፃ በመሆን ኖሯል። ስሪቱ ለፈርዖኖቻቸው መቀበሪያቸው፣ ከሞት በኋላ ለሚቀጥለው ሕይወታቸው ደግሞ መሸጋገሪያቸው፣ እንዲሁም የኃይልና የዘላለማዊነት ምልክታቸው አድርገው ይቆጥሩትም ስለነበር ለዘላለም እንዲቆይ ታስቦ የተገነባ ነው። የመሬት መንቀጥቀጦችን፣ ጦርነቶችንና የአፈር መሸርሸሮችን ተቋቁሞ ለዘመናት ኖሯል። ቁጥር ስፍር የሌላቸው አሳሾች ሳይቀር ወደ ውስጥ ለመግባት ብዙ ጥረት ቢያደርጉም ሳይሳካላቸው ቀርቷል። ይህንን ድንቅ የታሪክ መስህብ ለመገንባት አንዱ ብቻውን 50 ሜትሪክ ቶን የሚመዝን ወደ 2.3 ሚሊዮን የሚሆኑ የድንጋይ ጡቦችም በሥራ ላይ ውለዋል። የዚህ ፒራሚድ መሠረት 7 የኒውዮርክ ብሎኮችን የሚያክል ሲሆን ምንም እንኳን ይህ ፒራሚድ የተገነባው ኮምፓስ ከመፈጠሩ በሺዎች ከሚቆጠሩ ዓመታት በፊት ቢሆንም ነገር ግን አራቱም ማዕዘኑ በሚገርም ሁኔታ በእኩል ማዕዘን ተቀምጠዋል። እስከዚህ ቀን ድረስም አፍን የሚያስከፍተው ይህ ድንቅ ሥራ እንዴት እንደተገነባ የሚያውቅ አልተገኘም። ይህንን ታላቅ ፒራሚድ በትክክል ለመረዳት ስለ ግንባታው 3 አስደናቂ ቲዮሪዎችን በመዳሰስ እንመልከት። ይህ የፒራሚዶች እጅግ አስደናቂ የምህንድስና ጥበብ ነው። ኩፉ የተባለው የጥንታዊቷ ግብፅ ፈርዖን በዓለማችን ላይ እጅግ ባለጸጋ የሆኑ ሕዝቦች ንጉሥና እነሱ በጊዜው እንደሚያምኑት አምላክም ጭምር ነበር። ታዲያ ስለዚህ ንጉሥ በሕዝቡ ዘንድ ለዘላለም ሞትን አያይም የሚል እሳቤ የነበረ በመሆኑ በዚህ ሕያውነቱ ምክንያት እርሱን ለዝንተ ዓለም የሚያቆይ ስፍራ ፍለጋ ተጀመረ። ይህ ስፍራ የእርሱን ተዝቆ የማያልቅ ሀብት ማቆየት የሚችልና ደግሞም ለዓይን እጅጉን በሚስብ መልኩ የተዋበ ሊሆን ይገባል። ልክ እንደ እርሱ ሁሉ አምላክ የነበረው አባቱ ስኔፌሩም እዚሁ የተቀበረ ሲሆን ግብፃውያን የፒራሚድ አሰራር ሀ ብሎ ያስተማራቸው ፈርዖን እርሱ ቢሆንም ነገር ግን በእርሱ መቃብር ላይ የነበሩት መስመሮች በዚህ ልክ ፍጹም አልነበሩም። አንዳች ነገር ተሳስቷል። ስለዚህ ኩፉ ከዚህ የበለጠ መስራት ይችላል። ይህም ለግብፅ ከዚህ የበለጠ ክብርን ሊያመጣላት ይችላል። ሀገሬው ሁሉ ሬሳው ላልደረቀው ንጉሡ አንብቶ ሳይጨርስ ኩፉ በሰው ልጅ ታሪክ እጅግ ድንቅ የተባለውን ጥበብ ሊሰራ ተነሳ። ይህ የግንባታ ፕሮጀክትም ምናልባትም ግብፃውያን ኩፉን ከአባቱ ይልቅ አብልጠው እንዲወዱት ያደርጋቸው ይሆናል። እንደ ታላቁ የጊዛ ፒራሚድ ያለ ትልቅ ፕሮጀክት ለሀብቱ ማስቀመጫ ያጣና በሥራውም እጅግ ጠበብት የሆነ ሕዝብ ካልሆነ በቀር ማንም ሊደፍረው የሚችል አይኖርም። በየዓመቱ የናይል ወንዝ የዚህን ሕዝብ የውሃ ጥቅም አስታግሶ እናም ደረቅ መሬት አለምልሞ ሲያልፍ ግብፅም ከሚያስፈልጋት በላይ ሰብሎችን እንድታመርትና ሰራዊቷን እንድታጠናክር አስችሏታል። ይህ ሰራዊት ብዙውን ጊዜ በጎረቤት ሀገራት በመሄድ ሕዝቡን የሚያሸብር ሲሆን በዚህም የተነሳ ሀብታቸውን በመዝረፍ ለፈርዖኑ ያመጡለት ነበር። ስለዚህ ኩፉ እንዲህ ያለውን ዘመናዊ ሽሬና እጅግ ብዙ መዋለ ንዋይን የሚጠይቅ ግንባታ ለማካሄድ በገንዘብ በኩል የሚጎድለው ነገር ባይኖርም ነገር ግን የሚያስፈልገው ነገር ንዋይ ብቻ አልነበረም። ኩፉ ይህንን ለዘላለም እንዲጸና የተፈለገ ስፍራ ሊያንጽ የሚችል ድንቅ መሐንዲስ ያስፈልገዋል። ለዚህም ሥራ ሊሆን የሚችለው ብቸኛው ሰው አንድና አንድ ነበር፣ ሄሚ ኡኑ። የኩፉ የእንጀራ ወንድም የነበረው ይህ ሰው በትውልድ ውስጥ አንድ ጊዜ ብቻ ሊገኝ የሚችል የድንቅ ጭንቅላት ባለቤት ሲሆን በፒራሚዶች ላይ የነበረው ጠቢብነት የአባቱን አሻራ የተከተለ ብቻ ሳይሆን የእርሱንም ድንቅ ፈጠራ ያጣመረ ነበር። እስከ ዛሬ ድረስ ከተገነቡት ባለፈ እጅግ ትልቅ ውስብስብና የጸና ፒራሚድን ለመገንባት ያሰበ ሲሆን ከዚህ ሁሉ ይልቅ ግን ይህንን ግንባታ እጅግ አስደናቂ የሚያደርገው ሄሚ ፒራሚዱን ከአንድ አለት ብቻ ፈልፍሎ ለመስራት ማለሙ ነው። ይህ ፒራሚድ 3 የመቃብር መካኖች የሚኖሩት ሲሆን በውስጣቸውም አንዳቸው ወደ አንዳቸው ሊያስገቡ የሚችሉ መተላለፊያ መንገዶች ይዘዋል። የመጀመሪያው ከመሬት ስር የተገነባው መቃብር የተገነባበት ዓላማ ምናልባትም ይህ ግንባታ ሳይጠናቀቅ ኩፉ የሚሞት ከሆነ እንዲያርፍበት ሲሆን ሁለተኛው መቃብር ደግሞ ማንም ሊደርስበት በማይችል መልኩ ሀብቱን ለማስቀመጥ የታለመ ነበር። ወደ ሦስተኛውና ትንፋሽን ቀጥ ወደሚያደርገው የመጨረሻው የመቃብር መካን እንለፍ። ታላቁ ጋለሪ የንጉሡ መካነ መቃብር በአይን ግርምታና በቃላት አድናቆት ብቻ ልንጨርሰው የምንችለው ስፍራ አይደለም። ይህ ሄሚ በእርግጥም በዓለም ዙሪያ ዝናው እንዲናኝና እንዲገና አስቦ የገነባው ስፍራ ነው።
ይህ ስፍራ የተገነባው ከአስዋን በላይ በተገኙ ፒንክ ግራናይት ሞኖሊቶች ሲሆን በጥንቃቄ አንድ በአንድ ከመገጠማቸው የተነሳም በመሃላቸው ምላጭ እንኳን ሳይቀር ለማሳለፍ የሚያስችል አንድም ክፍተት የለም። በዚህ በግራናይቶች በተንቆጠቆጠ ስፍራ ላይ ኩፉ ማረፊያውን ያደርጋል። አንድ ጊዜ ተገንብቶ ከተጠናቀቀ በኋላም ፒራሚዱ ለመጨረሻ ጊዜ በከፍተኛ ጥንቃቄ በተዘጋጀ ነጭ የኖራ ድንጋይ ይታሸጋል። ይህም በፀሐይ ብርሃን እንዲያንጸባርቅና በጨረቃም እንዲያብረቀርቅ ሲሆን በመጨረሻም በአናቱ ላይ ከወርቅ የተሰራውን ፒራሚድ ይቀመጥበታል። ይህ ሁሉ ከተደረገ በኋላም ኩፉ ለዘላለማዊ ሕይወቱ ዝግጅቱን ማድረግ ይጀምራል። ምናልባትም ኩፉ በመሃል ከሞተ እንኳን የሚያርፍበትን ስፍራ ለማግኘት ሲባል ፒራሚዱ ከሚይዛቸው 3 መካነ መቃብሮች መካከል አንዱ እንኳን በፍጥነት ሊደርስ ይገባል። ለዚህም ሲባል ኩፉ ለዚህ ፕሮጀክት የመደበው የጊዜ ገደብ 20 ዓመታት ብቻ ሲሆን ይህም ማለት እንደ እርሱ እሳቤ ይህንን ግንባታ ለመጨረስ የ25000 ሰዎች ጉልበት ሊፈስ ይገባል ማለት ነው። የንጉሱ ትዕዛዝ ነውና ለዚህ ታላቅ ግንባታ የሚሆነው የሰው ኃይል ቅጥር ቢጀምርም ነገር ግን እንዴት አድርገው ሊሰሩት ይሆን ለሚለው ጥያቄ ምላሽ ሊሰጥ የሚችል አንድ ሰውም አልነበረም። ይህ ጥያቄ ለብዙ መቶ ዓመታት ያክል ሰዎችንና ጠበብቶችን ሲያከራክር የቆየ ሲሆን አንድ ቲዮሪ ሌላ መላምትን እየወለደ ከመምጣት ውጪ ያተረፉት ተጨባጭ መረጃ አልነበረም። በዚህ ቪዲዮ የምንዳስሳቸው አንዳንድ አሳማኝ ቲዮሪዎች ቢኖሩም ነገር ግን በቸልታ የምናልፋቸው ብዙ መሰረት የለሽ መላምቶችም ይኖራሉ። ስለ ግብፅ ፒራሚድ ሚስጥራት የሚያብራሩ ቲዮሪዎችን ቀላል፣ መካከለኛና ከባድ በማለት በ3 ክፍሎች ከፍለን እንመለከታቸዋለን። አንደኛ፣ የመወጣጫ ቲዮሪ። ለምሳሌ እናንተና የተወሰኑ የሥራ አጋሮቻችሁ በግምት ባለ 2 ተደራራቢ የህዝብ ማመላለሻ ባስን 130 ሜትር ወደ ላይ ከፍ እንድታደርጉ እናም ይህንን ለማድረግም የተሰጣችሁ ገመድ፣ እንጨትና የተወሰኑ ፍርስራሽ ድንጋዮች ነው እንበል። በቀላሉ ስናስበው አንድን ነገር ከፍ ለማድረግ ራሱ ከፍ ያለ ስፍራ ያስፈልጋችኋል። ስለዚህ ይህንንም ድንጋይ ስቦ ለማውጣት ቀላሉ መንገድ ያለ የሌለ የሰው ኃይላችሁን በመጠቀም በገመድ አስሮ ከፍ ባለ መወጣጫ ላይ እየጎተቱ ማውጣት ሲሆን ፒራሚዱ ከፍ ባለ ቁጥርም የምትወጡበትን መወጣጫ ከፍታ በመጨመር በቀላሉ ማውጣት ትችላላችሁ ማለት ነው። ምንም አይነት ዘመናዊ መሳሪያም ሳያስፈልግ በቀላሉ አወጣችሁት ማለት አይደል? ብዙ ግብፃውያን ስለዚህ የፒራሚድ ሥራ ለዓመታት ያክል የሚደግፉት ይህንን የመወጣጫ ቲዮሪ ሲሆን አሁን ድረስ ስለዚህ የፒራሚድ ሥራ ሲነሳ በግንባር ቀደምትነት ተአማኒነትን ከሚያገኙ ቲዮሪዎች መካከል አንዱ ነው። በተጨማሪም በዓመታት መካከል የተገኙት የአርኪኦሎጂካል ግኝቶች የዚህን የመወጣጫ ግንባታ መኖር ቢያረጋግጡም ነገር ግን በመጠኑ ቅርጹና ዝንባሌው ላይ የተደረሰ አንድም መግባባት እስካሁን ድረስ የለም። ይህም የሆነበት ምክንያት ከተወሰነ ከፍታ በኋላ የዚህ ቲዮሪ እውነትነት እየወደቀ የሚመጣ በመሆኑ ነው። 2 ቶን የሚመዝን ብሎክን ወደ ላይ ለማውጣት ቢያንስ 12 ሰራተኞች የሚያስፈልጉ ሲሆን ፒራሚዱ ወደ ላይ ያደገ በመጣ ቁጥርም መወጣጫው በዚያኑ ልክ ከፍ እያለ መምጣት ይኖርበታል። ነገር ግን ይህ መወጣጫ በተቻለ አቅም ለመራመድ አመቺ የማይሆን ከሆነ ስራው ቀላል ካለመሆኑም በላይ ሰራተኞቹ ልክ እንደ ቅጠል ከላይ መርገፍ ይጀምራሉ። ይህ ምሳሌ ብቻ ሳይሆን በፒራሚድ ሥራ ላይ የተሰማሩ ሰዎች አሳዛኝ እውነት ሲሆን በዚህ እጅግ ፈታኝ የሆነ ሥራ ሳቢያም ብዙዎች ከዚህ ዓለም በሞት የሚለዩት ዕድሜያቸው ገና የ40ዎቹን ደጃፍ ሳይረግጥ ነበር። ኢንጂነሮቹም እነዚህ ሰራተኞች ስራቸውን በትክክል እንዲያጠናቅቁ የዚህ መወጣጫ ኢንክላይን ወይም ማዘንበል 8% ሊሆን እንደሚገባ ያሰሉ ሲሆን 147 ሜትር ከፍታ ያለውን ፒራሚድ አናቱ ላይ ለመድረስም የሚሰራው መወጣጫ ሰራተኞቹ በሰላም ስራቸውን እንዲያጠናቅቁ ሲባል እጅግ በጣም ረጅም ለመሆን ይገደዳል ማለት ነው። ይህንንም ለመገንባት የራሱ የፒራሚዱን 3 እጥፍ ይዘት ያላቸውን የግንባታ መሳሪያዎች በሥራ ላይ የሚያውሉ ሲሆን በአሰሳ ወቅትም የእነዚህ ግዙፍ መወጣጫዎች አንድም ቅሪት ሊገኝ አልቻለም። ፒራሚዱን ተዉትና እነዚህም መወጣጫዎች ለመስራት ብቻ 10 ዓመታትን የሚወስድ ሲሆን ኩፉ እጅ ላይ ባለው የጊዜ ውድነት ደግሞ ይህ ፈጽሞ ሊታሰብ የሚችል አልነበረም። ታዲያ ይህንን መወጣጫ አጭር ልናደርግበት የምንችልበት አንድ መንገድ አለ። ልክ እንደ ደረጃ በራሱ ፒራሚዱ ላይ የሚገነባ መወጣጫን መገንባት የምንችል ሲሆን ፒራሚዱ ወደ ላይ ከፍ ባለ ቁጥርም መወጣጫውም አብሮት ከፍ ማለትና የፒራሚዱ አካል መሆን ይችላል።
ይህም ቦታን ከመቆጠብ አንጻር እጅግ ተመራጭ መንገድ ሲሆን ምናልባትም የመወጣጫዎቹን ቅሪት ልናገኝ ያልቻልነው አብረው በመገንባታቸው ምክንያት ሊሆንም ይችላል። ነገር ግን እርሱም ቢሆን አብሮት ይዞት የሚመጣው ብዙ ጣጣዎች አሉት። የፒራሚዱ ባለ 3 ማዕዘን ፊት ከላይኛው ማዕዘኑ ጋር በ51 ዲግሪ ትክክል መጠበቅ ያለበት ሲሆን በዚህም የተነሳ የቦታው ባለሙያዎች እያንዳንዱ ማዕዘን በእኩል ዲግሪ መለያየታቸውን ያረጋግጡ ነበር። በመሃል 1 ሴንቲሜትር እንኳን ልዩነት የሚፈጠር ከሆነ ከላይኛው ማዕዘን ጋር በእጅግ ብዙ ሜትሮች የሚራራቅ ልዩነት ይፈጥራል። ስለዚህም ይህንን የደረጃ መወጣጫ የምንገነባ ከሆነ የዚህ ፒራሚድ ዲግሪና ማዕዘን ከላይ እስከታች እኩልና ቀጥ ብሎ የመጣ መሆኑን ልናውቅበት የምንችልበት አንድም መንገድ የለም። እናም እስከምናውቀው ድረስ በታላቁ ፒራሚድ ላይ አንድም የተዛነፈም ሆነ ከልኬት የወጣ ስፍራ ባለመኖሩ ምክንያት ወደ ሁለተኛው ቲዮሪ ለመሄድ እንገደዳለን። በ1990ዎቹ መጨረሻ ፈረንሳዊ ኢንጂነር ሄንሪ ኦዲን ስለ ፒራሚዶቹ የተሰራ ዶክመንተሪን በመመልከት ላይ ሳለ ፒራሚዶቹ ከመወጣጫ ጋር ስለመገንባታቸው የሚያስረዳ ቲዮሪን ይሰማል። ይህ ለጠቢቡ መሐንዲስ አእምሮ ፈጽሞ የሚዋጥ አልነበረም። በመሆኑም አርክቴክት የሆነው ልጁን ጂን ፔሪ ኦዲንን በመጥራት ስለዚህ ጉዳይ ያለውን አስተያየት ሲጠይቀው ከዚህ በፊት ምንም አይነት የፒራሚዶች ዕውቀት ባይኖረውም በውስጡ በተፈጠረው መነሳሳት ብቻ እነዚህ ግዙፍ ድንጋዮች ወደ ላይ ሊወጡበት ስለሚችሉበት የተለያዩ መንገዶች መላምቱን ማስቀመጥ ይጀምራል። ይህንንም እንደ ቀልድ የተነሳ ጉዳይ ለዓመታት ያክል ሲያብሰለስልና ሲያውጠነጥን ከቆየ በኋላም በመጨረሻ ለግብፃውያን ተመራማሪዎች ይፋ ለማድረግ ይወስናል። ምንም እንኳን በወቅቱ የውጭ ዜጋ መሆኑና ያለምንም መረጃ ዝም ብሎ መላምቱን የሚያስቀምጥ ተራ ፈረንሳዊ አድርገው በመቁጠራቸው ምክንያት ችላ ቢሉትም፣ ነገር ግን በዓመታት ውስጥ የእርሱ ቲዮሪ የብዙዎችን ቀልብ መሳብ ይጀምራል። ኦዲን ራሱን በሄሚው ኡኑ ጫማ ውስጥ በመክተት ነገሮችን ከእርሱ አንጻር ይመለከት የነበረ ሲሆን በተጨማሪም እነዚያ ግዙፍ ግራናይቶች የ600 ሰራተኞች ጉልበት ሳያስፈልግ እንዴት ወደ ላይ ይወጡ እንደነበር የሚያስረዳ ቲዮሪም ጭምር አብራርቶ ነበር። የእርሱን ማብራሪያ በዚህ መንገድ እናስቀምጠው። ሄሚ ኡኑ ያለምንም ጥርጥር እስከ 60 ሜትር ርዝማኔ ያላቸውን ውጫዊ መወጣጫ ቢገነባም ነገር ግን የተጠቀመው በቀላሉ በድንጋይ ሳይሆን በኖራ ድንጋይ የተሰራውን መወጣጫ ነበር። እነዚህ የኖራ ድንጋይ መወጣጫዎችም በኋላ ላይ በላይኛው የፒራሚድ ክፍል ላይ የሚበሰብሱ ሲሆኑ ይህም ከዓመታት በኋላ የእነዚህ መወጣጫዎች ቅሪተ አካል ያልተገኘበትን ምክንያት ያስረዳል። እነዚህ አጫጭር ውጫዊ መወጣጫዎች የተገነቡት እጅግ ሰፊ የሆነውን የታችኛውን የፒራሚድ ክፍል ለመገንባት ሲሆን በተጨማሪም የንጉሱን መካነ መቃብር የተሰሩበትን ግራናይቶች ለማጓጓዝ ተጠቅመውባቸዋል። ነገር ግን በመቶዎች የሚቆጠሩ ሰራተኞች በዚህች ትንሽዬ ስፍራ ላይ 50 ቶን የሚመዝን ድንጋይ እየጎተቱ ወጡ የሚለው ቲዮሪ ለማናችንም የሚዋጥ አይመስለኝም። ስለዚህም ኦዲን በዚያን ወቅት ሄሚኒው 46 ሜትር የሚረዝመውን የንጉሱን ታላቁን ጋለሪ ይህንን ክብደት ለማመጣጠን ሲል እንደተጠቀመው ይነግረናል። ይህም ማለት የተገነባው የውጫዊ መወጣጫ በተቃራኒ ሲሆን ክብደቱና ዝንባሌው ወይም ደግሞ ኢንክሊኔሽኑ እነዚያ ሰራተኞች እነዚያን ግዙፍ ግራናይቶች ወደ ንጉሱ መካነ መቃብር ይዘው እንዲገቡ ያስችላቸዋል ማለት ነው። በዚህ ታላቁ ፒራሚድ ውስጥ እጅግ ግራ የሚያጋባው ክፍል ይህ ግራንድ ጋለሪ የተባለው ስፍራ ነው። ይህ ስፍራ አርኪኦሎጂስቶችን ለዓመታት ያክል ያወዛገቡ የተለያዩ የግንባታ ጥበቦችን በውስጡ ይዟል። ለምን የዚህን ያክል ረጅምና ጠባብ ሊሆን ቻለ? ለምንስ በውስጡ የድንጋይ አግድሞችን መያዝ አስፈለገው? ኦዲን ሊታመን አዳጋች በሚሆን ሁኔታ ይህ ስፍራ እነዚያን ግዙፍ ድንጋዮች ለማጓጓዝ እንደ ሐዲድነት እንደሚያገለግልና እነዚያን የድንጋይ አግድም መቀመጫዎችም ለእንጨት ማጓጓዣዎቹ ጋሪዎች የሚሆኑ መንገዶች እንደሆኑ መላምቶችን ያስቀምጣል። አስታውሱ፣ ምንም አይነት ጎማዎች የላቸውም። ከሁሉ በተለየ መልኩ ትልቅ የግራናይት ብሎኮች ከሌሎች ግዙፍ ድንጋዮች ጋር በመሆን በረጅም ገመድ ከእንጨት ጋሪው ጋር በመያያዝ ወደ ግራንድ ጋለሪው ይጎተታል። ይህ የእንጨት ጋሪም በግራንድ ጋለሪው ውስጥ ሲጎተት በተቃራኒው እነዚያ ግዙፍ የግራናይት ብሎኮች ወደ መወጣጫው ላይ ይሳባሉ። ይህ ድርጊት ለረጅም ጊዜያት ያክል ለመደጋገሙ ደግሞ በግራንድ ጋለሪው ላይ የተገኙት ትላልቅ የመጨፍለቅ ምልክቶች ምስክር የሚሆኑ ሲሆን ይህም የዚህን ስፍራ ምንነትና ጠቀሜታ በግልጽ የሚያስረዳ ነው። ግዙፎቹ የግራናይት ቢሞች ስፍራቸውን ከያዙ በኋላ የውጫዊ መወጣጫ ስራውን በመጨረሱ ምክንያት ገንቢዎች አንዳንድ ነገሮችን መለዋወጥ ግድ ይሆንባቸዋል። መወጣጫውን አንድ በአንድ በመፈታታት መሳሪያዎቹን የተቀረውን ፒራሚድ ለመገንባት የሚጠቀሙበት ሲሆን ይህንን ለማድረግ የሚጠቀሙት ልክ በፓርኪንግ ስፍራዎች ውስጥ እንዳሉት አይነት በሆኑ ውስጣዊው መወጣጫዎች አማካኝነት ይሆናል።
ይህ ውስጣዊ መወጣጫ በ7% ዝንባሌ ወይም ኢንክሊኔሽን ሌላኛውን የፒራሚድ ጫፍ እንዲነካ ተደርጎ የሚገነባ ሲሆን ይህም ጠመዝማዛ መወጣጫ ፒራሚዱ እየጠበበ በመጣ ቁጥር እያጠረ የሚመጣ ይሆናል። ይህ ውስጣዊ መወጣጫ ያን ያህል ረጅም ባለመሆኑ ምክንያት ትላልቅ ብሎኮችን ለማውጣት አመቺ የሚሆን ሲሆን በተለይም ከድንጋይ ይልቅ በኖራ በመገንባቱ ዕቃዎቹን በቀላሉ ለማንሸራተት አመቺ ያደርገዋል። ምንም እንኳን ይህ ስፍራ አመቺ ቢመስልም ነገር ግን ከአንዱ ማዕዘን ወደ ሌላኛው ለመታጠፍ በሞከሩ ቁጥር የእነዚህ ሰራተኞች ፈተና ይጀምራል። እንደ ኦዲን ስሌት ይህ መወጣጫ ከ3 ሜትር ያነሰ መሆን ያለበት ሲሆን እነዚህ ሰራተኞች ደግሞ በዚህ ማዕዘን ላይ ለመዞር አንድ የሚቆሙበት ስፍራ ያስፈልጋቸዋል። ስለዚህ እንደ እርሱ ግምት በእያንዳንዱ ማዕዘን ላይ እነዚህ ሰራተኞች እንዲቆሙበት የሚያስችላቸው የእንጨት ማንሻዎች ወይም ክሬኖች ያስፈልጋቸዋል ማለት ነው። እነዚህ ስፍራዎች ብሎኮቹን ከማዞር ውጪም ቆም ብለው ትንፋሽ ለመሳብ ያገለግላሉ። ይህንን የኦዲንን ቲዮሪ የሚደግፉ ስፍራውን ሊገልጹ የሚችሉ ማስረጃዎችም በፒራሚዱ 83 ሜትር ከፍታ ላይ የተገኙ ሲሆን እነዚህ የታላቁ ጋለሪና የውስጣዊ መወጣጫ ቲዮሪዎች ሁለት የፒራሚዱን ታላላቅ ሚስጥራት ለመፍታት ታላቅ ሚናን ይጫወታሉ። አንደኛ 2 ቶን ብሎኮችን ወደ ላይ የወጡበት መንገድ፣ ሁለተኛው ደግሞ 50 ቶን የግራንድ ቢሞች በመቶ የሚቆጠሩ ሰራተኞችን ማጋዝ ሳያስፈልግ የወጡበት መንገድ። ነገር ግን እርሱ ልክ የሚሆን ከሆነ የዚህ መወጣጫ ዲዛይን እጅግ ውስብስብ ለመሆን ይገደዳል። ይህ መወጣጫ የፒራሚዱን መተላለፊያዎችም ሆነ መካነ መቃብሮችን ሳይነካ መገንባት ያለበት ሲሆን የእርሱን ቲዮሪዎች የሚተቹ ሰዎች በሙሉ የእርሱ ቲዮሪ አርኪኦሎጂካል ማስረጃ እንደሌለውና ቢኖረው እንኳን ከውስብስብነቱ የተነሳ ከእውነት የራቀ እንደሆነ ይናገራሉ። ብዙዎችም ለማመን ቀላል በመሆኑ ምክንያት የውጫዊው መወጣጫ ቲዮሪ ከዚህ የተሻለ መሆን እንዳለበት የሚናገሩ ቢሆንም ነገር ግን ጥንታዊ የግብፅ ሰራተኞች ከዚህ የበለጠ ውስብስብ ጥበቦችን ሳይቀር መስራት የሚችሉ ሰራተኞች መሆናቸውን ታሪክ ያወሳል። ስለዚህ ይህንን ድንቅ ጥበባቸውን በዚህ ውስብስብ የመወጣጫ ዲዛይን ላይ ማዋል አዳጋች ይሆንባቸዋል ብላችሁ ታስባላችሁ? እንዲያውም ለምን ከዚህ በላይ ውስብስብ የሆነ የፒራሚድ ግንባታ መንገድን አንመለከትም? በ2024 ምስጋና ለአዲሱ የአርኪኦሎጂካል ቴክኖሎጂ ይሁንና አንድ ጋዜጣ በመጨረሻም የእነዚህን ፒራሚዶች ግንባታ ሚስጥር መፍታቱን አወጀ። በዚህኛው ቲዮሪ መሰረት ለእነዚህ ፒራሚዶች ቁልፍ ሚስጥር የናይል ወንዝ ነበር። በአሁን ወቅት የጊዛ ፕላቶ ከናይል ወንዝ በብዙ ኪሎ ሜትሮች ርቆ ቢገኝም ነገር ግን ፒራሚዶቹ በተሰሩበት ወቅት ይህን መልክዓ ምድራዊ አቀማመጥ ከአሁኑ እጅግ በተለየ መልኩ አቀማመጥ ነበር። ይህ የ2024 ጥናት በጥልቅ አፈር ምርምርና የራዳር ሳተላይት ቴክኖሎጂ በመታገዝ በፒራሚዱ በኩል ያልፍ የነበረው ከረጅም ጊዜ በፊት የጠፋውን የናይል ወንዝ ብራንች ሊያገኝ ችሏል። የፒራሚዱ ሰራተኞችም ምናልባትም እነዚያን ብሎኮች ወደ ፒራሚዱ መሰረት ለማጓጓዝ ይጠቀሙት የነበረው ይህንን የወንዝ ብራንች ሲሆን ይህም እነዚያን ግዙፍ ድንጋዮች ከመጎተት ይልቅ የተሻለ ይሆናል ማለት ነው። ነገር ግን ይህንን መንገድ ድንጋዮቹን ወደ ጎን ለመጎተት አመቺ ነው ካልን ወደ ላይ ለማውጣትስ ምን ተጠቅመው ይሆን? ሌላኛው በ2024 የወጣው ጥናት ደግሞ ለዚህኛው ጥያቄ ምላሽ ሊሆን የሚችል ሌላ አስደናቂ ቲዮሪን እነሆ ይለናል። ጥንታዊ ግብጾች ምናልባትም እነዚያን ድንጋዮች ለማውጣት ሃይድሮሊክ ፓወርን ተጠቅመው ሊሆን የሚችል ሲሆን ይህም ማለት በሌላ ቋንቋ በውሃ የሚሰራ ሊፍት ነበራቸው ማለት ነው። ምንም እንኳን እንዲህ አይነት ሊፍቶች ለዚህች ዓለም አዲስ ባይሆኑም ነገር ግን በዚህ ጉዳይ ላይ ለሚመራመሩ ግብፃውያን እንዲህ ያሉ ቲዮሪዎች በሳይንስ ሊደገፉ እንደማይችሉ ሲያምኑ ቆይተዋል። ምንም እንኳን ይህ የውሃ ሊፍት ጉዳይ የሚስብ ይዘት ቢኖረውም ነገር ግን ምንም አይነት እነዚህን ግኝቶች ሊደግፉ የሚችሉ ማስረጃዎች አልተገኙም። ተመራማሪዎች፣ ሃይድሮሎጂስቶች፣ ሜካኒካል ኢንጂነሮችና ጂኦግራፈሮች ጥንታዊ ግብፃውያኖች ይህንን ፒራሚድ ለመገንባት ተንሳፋፊ የእንጨት ሊፍቶችን እንደተጠቀሙ የሚያስረዳ ማስረጃን ያገኙ ሲሆን እነዚህም እንጨቶች የሰውን ኃይል መጠቀም ሳያስፈልጋቸው እነዚህን ክብደቶች ማንሳት ይችላሉ። የውሃ ሊፍቱ በዚህ መንገድ ሊሰራ ይችላል። የዝናብ ውሃና የጎርፍ ውሃ ልክ እንደ ግድብነት እንዲያገለግሉ እንዲጠራቀሙ ያደርጋል። ከመሬት ስር የሚቀበሩ ኮንዲቶችም ውሃው ወደ ፒራሚዱ እንዲሄድ የሚያደርጉት ሲሆን ይህም ውሃው የሚገባበት ውስጣዊ ሻፍት ዕቃው ወደ ላይ የሚወጣበትን ኃይል ያመነጫል። በዚህ ሻፍት ውስጥም በውሃው ላይ የሚንሳፈፍና ሰራተኞችም እነዚያን ትላልቅ ድንጋዮች የሚጭኑበት አንድ ትልቅ የእንጨት መጫኛ ይኖረዋል። ከዚያም ውሃውን ለማስገባትና ለማስወጣት ሲሉ በሻፍቱ መጨረሻ ጥግ ላይ ያሉ ቫልቮችን መክፈትና መዝጋት ይጀምራሉ። የውሃውን መንገድ በዚህ ሁኔታ መጨመርና መቀነስ ይህንን እንጨት ልክ እንደ ሊፍት ከፍና ዝቅ ለማድረግ የሚረዳ ሲሆን ይህም ቢያንስ እስከ 17 ሜትር ከፍታ ላይ እንዲወጣ ያደርገዋል።
ከዚያም ሰራተኞቹ በዚህ መንገድ የወጣላቸውን ድንጋዮች በማውረድ ፒራሚዱን ከውስጥ ወደ ውጪ መገንባት ይጀምራሉ። የዚህ ጥናት ዋና ጸሐፊ ከዚህ በኋላ የተሰሩት ፒራሚዶች ለምን እንደ ታላቁ ፒራሚድ ትልቅ ሊሆኑ እንዳልቻሉም ጭምር የሚያስረዳ ሲሆን ለዚህም እንደ ምክንያትነት ያቀረበው በዓመታት መካከል በዚህ አካባቢ ያለው የውሃ መጠን በመቀነሱ ምክንያት ሰራተኞች በቂ የሃይድሮሊክ ሊፍት ኃይል ማግኘት አልቻሉም የሚል ነበር። ስለዚህ ይህ ቲዮሪ እስካሁን ካየናቸው አንጻር ተአማኒነት ያለው ይመስላችኋል? ዛሂ ሐዋስ የተባለው ዋነኛ የጂኦሎጂካል ተመራማሪ ይህ ቲዮሪ ከናካቴው ስህተት እንደሆነ የሚናገር ሲሆን በዚህ ቲዮሪ ላይ የተጠቀሰው ፒራሚድ ከኩፉ ታላቅ ፒራሚድ ጋር በግዝፈት ጭራሽ የማይገናኝ ከመሆኑም በተጨማሪ የተገነቡትም ከእርሱ እጅግ በክብደት የሚያንሱ ድንጋዮች ነበሩ። ስለዚህ የኩፉ ፒራሚድ በውሃ ኃይል ይሰራል ቢባል እንኳን ከሚባለው በላይ ትልቅና ውስብስብ የሆነን ስልት የሚጠይቅ ይሆናል። ከዚህም በበለጠ የዚህን ቲዮሪ እውነትነት ሊያስረዳ የሚችል አንድም የሻፍት ማስረጃ በፒራሚዱ ላይ አልተገኘም። ነገር ግን በጥንታዊ ግብፅ ቁፋሮዎች ላይ የተለያዩ መወጣጫዎች የተገኙ በመሆናቸው በዚህ ዙሪያ የወጡ እጅግ አብዛኛው ጥናቶች ለዚህ ግንባታ እንደ ቁልፍ መሳሪያዎች የሚሆነው መወጣጫው እንደሚሆን ያምናሉ። እስካሁን ካየናቸው ውጪም የዚህን ፒራሚድ ሚስጥራት ሊፈቱ የሚችሉ ሌሎች ጥናቶች የሚገኙ ሲሆን ከዚህ መካከል አንድ ተመራማሪ እያንዳንዱን ማዕዘን ለመስራት የተለያዩ ትናንሽ መወጣጫዎች በስራ ላይ መዋላቸውን ይናገራል። ምንም እንኳን የእርሱን ጨምሮ የአንዳቸውም ቲዮሪ ሊያስረዳ የሚችል በቂ ማስረጃ ባይገኝም አሁንም ድረስ ቲዮሪዎች ከያሉበት መፍለቃቸውን ሊያቆሙ አይችሉም። ሁሉም ሰው የዚህ ሚስጥር ቁልፍ በእጁ ላይ እንዲገኝ ይሻል። ይህ የግብፅ ፒራሚድ በዓለም ላይ ከሚገኙ 7 ድንቅ ስፍራዎች መካከል የመጨረሻው የቀረን ሀብት ሲሆን እጅግ ጥንታዊ ከመሆኑ የተነሳም ለእኛ ቀደምት በሆነችው በክሊዮፓትራ ዘመን እንኳን ይህ ስፍራ ጥንታዊ ከሚባሉ ስፍራዎች አንዱ ነበር። ምንም እንኳን ለብዙ ሺህ ዓመታት ያክል ይህ ፒራሚድ በዚህ ስፍራ ላይ ቢገኝም ነገር ግን እስካሁን ድረስ ምንም አይነት የተሰሩበትን መንገድ ሊያስረዳ የሚችል ብሉፕሪንት አለመገኘቱ እጅግ ግራ የሚያጋባ ነው። እንደ ጥንታዊ ግብፃውያን ያለ ታሪክን ዘግቦ የሚያስቀምጥ ትውልድ ማግኘት እጅጉን አዳጋች ነው። እንደ ጥንታዊ ግብፃውያን ያለ ታሪክን ዘግቦ የሚያስቀምጥ ትውልድ ማግኘት እጅጉን አዳጋች ነው። አሁን ድረስ የታክስ ሪከርዳቸውን፣ የፍቅር ደብዳቤዎቻቸውን፣ ከ4000 ዓመታት በፊት ለአህዮቻቸው ምግብን ይገዙበት የነበረውን ደረሰኛቸውን ሳይቀር በእጃቸው ቢኖርም ነገር ግን የእነዚህን ፒራሚዶች እቅዶች የያዙ ወረቀቶችም ሆኑ ሰነዶች እንዴት ልናገኝ አልቻልንም? እነዚህ እቅዶች ይጥፉ፣ ይደበቁ ወይም ላይመለሱ ይደምሰሱ። ምንም የምናውቀው ነገር ባይኖርም ብቸኛ የምናውቀው ነገር ሳይንስ ሊያረጋግጠው ከጫፍ የደረሰበት እውነት ብቻ ነው። በ2017 ሳይንቲስቶች በዚህ ፒራሚድ ውስጥ አንድ ሚስጥራዊ ባዶ ስፍራ ያገኙ ሲሆን ምንም እንኳን ብዙ አርኪኦሎጂስቶች ይህ ስፍራ ምናልባትም በግንባታ ወቅት የተረሳ አሊያም የተተወ ከመሆኑ ባለፈ ምንም አይነት ሚስጥራዊነት እንደሌለው ቢናገሩም ነገር ግን አንዳንዶች ይህ ስፍራ የኦዲንን የግራንድ ጋለሪ ወይም የታላቁ ጋለሪ ቲዮሪ ሊያረጋግጥ የሚችል ስፍራ እንደሆነ ይናገራሉ። ዛሂ ሐዋስን ጨምሮ ሌሎች ተመራማሪዎች ደግሞ ይህ ባዶ ስፍራ ምናልባት የኩፉ ትክክለኛ መቃብር እንደሆነ የሚያምኑ ሲሆን ይህም ሌላኛው ከግንባታው ባልተናነሰ ለዘመናት ሊፈታ ያልቻለ ሚስጥር ነው። የኩፉ መቃብርና ሀብት እስካሁን ድረስ የት እንደደረሱ የማይታወቅ ሲሆን የሆነ ሆኖ ምናልባትም ይህ ባዶ ስፍራ የበለጠ ጥናት ቢደረግበት የታላቁ ፒራሚድ ለዘመናት ያክል የተከደነ እውነት ፈንቅሎ ሊያወጣ እንደሚችል የብዙዎች እምነት ነው። ለዛሬ ያዝንላችሁ ታሪክ ይህንን ይመስል ነበር። ታሪኩን ከወደዳችሁት ቪዲዮን ላይክ ማድረግና ለወዳጆቻችሁ ሼር ማድረግ እንዳይረሳ። በቀጣይ በሌላ ታሪክ እስከምንገናኝ ዙረት 365ን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እስከ ሳምንት ሰላም ቆዩን።